እመጓ አለማየሁ ዋሴ። ምዕራፍ 15 ከአባ አክሊሉ ጋር ወደ መንዛር ባህራ መድኃኔዓለም እንደተመለስን ወዲያውኑ የመጣሁበትን ጉዳይ አንስቼ መወያየቱ አልታየ አለኝ። አባ አክሊሉ በሕመም ምክንያት ወደ ደብረ ብርሃን እንደሄዱ ስለሚታወቅ በርካታ ምዕመናን እንኳን ደህና መጡ ለማለት መጉረፋቸው አይቀርም። በዚህ መሃል ትኩረት መሳብና እሳቸውንም ማጨናነቅ አልፈለግኩም። ስለዚህ 1-2 ቀን በአቅራቢያው ወደሚገኘው ጓሳ መገራ ፓርክ ለማሳለፍ ሄድኩ። ጓሳ መገራ ከአዲስ አበባ 288 ኪሎ ሜትር ርቀት ላይ በመንዝ ጌራ ምድር ወረዳ ውስጥ የሚገኝ ለዘመናት በህብረተሰቡ ሲጠበቅ የኖረ የተራራ ስነ ምህዳር ያለው ስፍራ ነው። አገሯ ጓሳ መገራ፣ አገሯ ጓሳ መገራ፣ ምነው አልሰማለች ብጣራ ብጣራ ተብሎ የተዘፈነለት አካባቢ ነው። የዘፈኑ መልእክትም መንዜዎች ኩሩ ስለሆኑ ጠርታት የምትመጣልህ አይደለችም፣ ምናልባት ሂደ ደጅ ጠንተ ልታገኛት ብትችል እንጂ ለማለት ይሆናል። አጠቃላይ የፓርኩ ስፋት 10,000 ሄክታር አካባቢ ሲሆን ከፍታው ከባህር ጠለል በላይ ከ3200 እስከ 3600 ሜትር ላይ ይገኛል። አካባቢው ጓሳ በሚባል ሳር በተፈጥሮ የተሸፈነ በመሆኑ መሬቱ እንደ ስፖንጅ ሲረግጡት ይመቻል። የሳሩ ባህሪ በዓመት ከ1400 ሚሊ ሜትር በላይ የሚዘንበውን ዝናብ ወደ ውስጥ በማስረግና እንደ ስፖንጅ መጦ መያዝ ስለሚያስችለው ከአካባቢው እርጥበት እንዳይጠፋ ከማድረጉም በላይ እንደ ይፋትና ሸዋሮቢት ላሉት የአካባቢው ዝቅተኛ ቦታዎች ዓመቱን በሙሉ የማያቋርጥ የምንጭና ወንዞች ፍሰት እንዲኖር ያደርጋል። ልክ ከተሜዎች በቤታቸው ጣራ ላይ የውሃ ማጠራቀሚያ ጋን ሰቅለው በቂ የውሃ ግፊት ባለበት ሰዓት ይሞሉና ግፊቱ በሚቀንስበት ወቅት ከጋናቸው እየቀዱ እንደሚጠቀሙ ሁሉ ጓሳ መገራም ተራራ ላይ ያለ የተፈጥሮ የውሃ ጋን ነው። መንዞች ለዘመናት ይህንን ሚስጥሩን ስለሚያውቁ ጓሳውን ጠብቀው ተንከባክበው እስካሁን አቆይተውታል። ሌሎች እንደዚህ አይነት ስነ ምህዳሮች አሏቸው። እንደ ጉና ተራራ፣ የባሌ ተራሮችና ራስ ዳሽንን የመሳሰሉት በዙሪያቸው ያሉትን አካባቢዎች በዚሁ መንገድ ይጠብቃሉ። ያለ ጉና ተራራ ጣናን ማሰብ፣ ያለ ጣና ደግሞ አባይንም ማሰብ ያዳግታል። አካባቢውም እንዳለ በረሃማ ይሆን ነበር። ፓርኩ የበርካታ ብዝሃ ሕይወት መገኛ ሲሆን ከእጽዋት መካከል በተጠንቀቅ የቆሙ የእንግሊዝ ቤተ መንግሥት የክብር ዘቦችን የሚመስለው ጅብራ ጃያንት ሎቤሊያ በብዛት የሚገኝበት ሲሆን ከእንስሳት መካከል ደግሞ በኢትዮጵያ ብቻ የሚገኙት ብርቅዬዎቹ ቀይ ቀበሮችና ጭላዳ ዝንጀሮዎች እንዲሁም ታይተው የማይጠገቡ በርካታ አዕዋፍ ይኖሩበታል። በፓርኩ ውስጥ ማህበረሰቡ ተደራጅቶ የሚያስተዳድረው ውብ ባህላዊ ማረፊያ ሎጅ አለ። ምግብም አሰናድተው ከሚጣፍጠው አማርኛቸው ጋር ምን ሆነህ ብላይ ምሳህም አይዶል እያሉ ያስተናግዳሉ። ካሉት ማረፊያ ክፍሎች አንዱን ተከራይቼ ሻንጣዬን ካስቀመጥኩ በኋላ ወደ ውጭ ወጥቼ አካባቢውን ስቃኝ አንድ ጎልማሳ ሰውና 5 ወጣቶች ቁጭ ብለው ግማሾቹ እየጻፉ ቀሪዎቹ ደግሞ ቀጫጭን ቱቦ መሳይ ጠርሙሶችን እያደራጁ ተመለከትኩ። ጎልማሳው ሀበሻ ሲሆኑ ከወጣቶቹ መካከል 3ቱ ፈረንጆችና 2ቱ ደግሞ ሀበሾች ናቸው። ጠጋ ብዬ ሰላምታ አቅርቤ ራሴን አስተዋወቅኩ። ጎልማሳው ሰውዬ ከመቀመጫቸው ተነስተው በፈገግታ ዶክተር ዘመድኩን እባላለሁ፣ ከኦስትሪያ ቬና ዩኒቨርሲቲ ነው የመጣ ነው፣ እነዚህ ተማሪዎቼ ናቸው ብለው አንድ ባንድ አስተዋወቁኝና ከዚህ የመጣ ነው የምርምር ሥራ ለመስራት ነው አሉ። በምን መስክ ነው ምርምራችሁ አልኩ። እኔ የባዮሎጂ ፕሮፌሰር ነኝ
ከዚህ የመጣ ነው ቀይ ቀበሮዎች ላይ ጥናት ለማድረግ ነው አሉ። ኦ ደስ ይላል። ታዲያ ቀይ ቀበሮዎች ላይ ምንድን ነው የምታጠኑት? አልኩ ቀጥዬ። ምን መሰለ፣ አልፎ አልፎ ቀበሮዎች ሞተው ይገኛሉ። አንዳንዴ መደዳውን በብዛት ይሞታሉ። የሞታቸው መንስኤ ደግሞ መርዝ ነው አሉ። መርዝ ማለት እንዴት? አልኩኝ ፈጠን ብዬ። የተመረዘ ስጋ ወይም እንስሳ በልተዋል ማለት ነው አሉ። እንዴ ማን ነው የሚመርዛቸው? የአካባቢው ሕዝብ ደግሞ ለዘመናት ፓርኩንም እነሱንም ጠብቆ እንደኖረ ነው የሰማሁት አልኩኝ። ልክ ነው። የእኛም የጥናት ነጥብ የሞታቸው መንስኤ መርዝ ከሆነ እንዴትና በማን ተመረዙ የሚለውን ማወቅ ነበር። እና አወቃችሁት? ወደ ማወቁ ተቃርበናል። ምን ሆነ ምክንያቱ? ማለቴ መነሻው አልኩኝ መላ አካሌን ወደ እርሳቸው አዙሬ። ከፓርኩ አቅራቢያ የሚኖሩ አርሶ አደሮች የስንዴና የገብስ ሰብላቸውን ከአይጥ ለመከላከል በማሳቸው ዳር መርዝ ያስቀምጣሉ። አይጦቹ መርዙን ይበሉና ወደ ጉድጓዳቸው ከመግባታቸው በፊት ሜዳ ላይ ይሞታሉ። ይሄኔ ስጋ በል የሆኑት አሞራዎችና ጭልፊቶች ተናጥቀው ይዘው ወደ ፓርኩ ይመጡና ይበላሉ። በመርዙ ምክንያት እነርሱም ወዲያ ይሞታሉ። ቀበሮቹ የሞቱትን አሞራዎች ወዲያ ይመገባሉ። ልብ በል፣ አርሶ አደሮቹ ለአይጦቹ የሚያስቀምጡት የመርዝ መጠን በጣም ትንሽ ነው። ይሁን እንጂ አይጦቹ ሲመገቡት የመርዙ መጠን በአይጦቹ አካል ያድጋል። ከአንዲት የተመረዘች አይጥ ክፍል ውስጥ ትንሽም ቢሆን የቀመሰ አሞራ ይመረዛል። እንዲሁ አሞራው መርዙን ከተመገበ በኋላ የመርዝ መጠኑ በአሞራው አካል ልክ ይሆናል ማለት ነው። ይህ መርዝ በምግብ ሰንሰለት ውስጥ ሲያልፍ የመግዘፍ ሂደት ባዮሎጂካል ማግኒፊኬሽን እንለዋለን። በዚህ የተነሳ ጥቂት ሆኖ ከአርሶ አደሩ ማሳ የተነሳው መርዝ ገዝፎና ተራብቶ ከፓርኩ መካከል ይደርስና ለብዙ ብርቅዬ ቀይ ቀበሮዎችና ሌሎች እንስሳት ሞታቸው ምክንያት ይሆናል አሉኝ። በጣም ይደንቃል። በቲዮሪ የምናውቀው በተግባር መከሰቱ ያሳዝናል። ትንሽ ነው እያልን በየቦታው የምንጥለው ቆሻሻና ፍሳሽ ስንቱን ይሆን የሚያዳርሰው? በዚህ አይነትማ በእኛ ግዴለሽነት ወደፊት ብዙ መከራ ይጠብቀናል ማለት ነው አልኩኝ ከልብ በመነጨ ቁጭት። አሁን የአካባቢ ብክለት መነሻውን እንጂ መድረሻውን መገመት ከባድ ነው። የመርዝና የቆሻሻ ትንሽ የለውም አሉ ጠንከር ብለው ራሳቸውን እየነቀነቁ። ይህንን ግኝታችሁን ለአካባቢው ማህበረሰብና ግብርና ጽሕፈት ቤት ብታሳውቁ መልካም ነው የሚል ሀሳብ ሰነዘርኩ። አዎ ጥናታችን እንዳጠናቀቅን የአንድ ቀን ሴሚናር እናዘጋጃለን አሉኝ። ዶክተሩንና ተማሪዎቹን አመስግኜ ብቻዬን ፓርኩን እየተዘዋወርኩ ለመጎብኘት ሄድኩ። ንፋሱ ጓሳውን ሲያስተኛውና ሲያቃናው ከሚሰማው ለስላሳ ፉጨትና አልፎ አልፎ ከሚሰማው የዝንጀሮዎችና የአዋፍ እንዲሁም ወደ ማታና ሌሊት ከሚሰማው የቀበሮዎች ጩኸት በስተቀር ሰላም በጸጥታ ታጅባ ነግሳበታለች። የከተማው ዥንብር፣ ንትርክ፣ ሁካታና ግርግር ያሰለቸው ሰው መንፈሱን ጸጥታ ለመመገብ ከፈለገ ስፍራው መንዝ ጓሳ መገራ ፓርክ ነው። ይህ ቦታ ዓለም በየሴኮንዱ ከምትናጥበት ውስብስብ ጉዳዮች ቀልቧን ገዝታ ወደ ልቦናዋ ተመልሳ ከምትረጋጋባቸው ቦታዎች አንዱ ነው። እጅግ አስደሳች የሁለት ቀን የጸጥታ ጊዜ በፓርኩ ካሳለፍኩ በኋላ ከአባ አክሊሉ ጋር የሐሳብ ፍልሚያ አድርጎ ፍንጭ ለማግኘት እንደገና ወደ አርባሃራ ቤተ ክርስቲያን ተመለስኩ። ከሰዓት በኋላ ወደ 8 ሰዓት አካባቢ ከቤተ ክርስቲያኑ ደረስኩ። እንደተለመደው አባን ከተማሪዎቻቸው ጋር ከዕቃ ቤቱ በር ላይ ያገኟቸው። ትልቅና ዕድሜ ጠገብ የሚመስል የብራና መጽሐፍ ከአትሮኑስ ላይ አድርገው እያነበቡ ነበርና ቀና ብለው በፈገግታ ተቀበሉኝ። ተማሪዎቹ በሙሉ ሞቅ ያለ አቀባበል አደረጉልኝ። አባም ፍጹም ተሽሏቸው ነበር። ተማሪዎቻቸው መምህራቸውን ወስጄ በማሳከሜ ይመስላል ፍጹም በቤተሰባዊ ፍቅርና እንክብካቤ ይመግቡኝ ጀመር። ከአባ ጋር የአባትና የልጅ አይነት ወጋችንን ስንሰልቅ አምሽተን የጉባኤ ሰዓት ደረሰና ትምህርት ተጀመረ። ሁሉንም በትዕግስት መያዝ እንዳለብኝ ስለተረዳው ጉባኤውን ስከታተል አምሽቼ ወደ መኝታችን ስንሄድ ጉዳዩ ከአባ ከራሳቸው ይምጣ በማለት
በዝምታ የሚጠይቁኝም ብቻ እየመለስኩ አምሽተን ወደ እኩለ ሌሊት ደናደር ብለውኝ ወደ ተለመደው የነዋም ጸሎታቸው ገቡ። ጠዋት ለኪዳን ሲነሱ አብሬ ተነስቼ ወደ ቤተ ክርስቲያን ሄድኩ። እንደ ተለመደው ኪዳኑ ሲያልቅ አባ ማዕጠንታቸውን ይዘው ወደ ዋሻው ወረዱ። እኔም ተከትዬ ሄድኩ። አጥነው እንደጨረሱ ከዋሻው በር በስተውጭ ካለች ጠፍጣፋ ድንጋይ ላይ ሂደው አረፍ አሉ። እኔም ከፊት ለፊታቸው ሄጄ ቁጭ አልኩ። ፈገግ ብለው ካዩኝ በኋላ ይህ ቦታ ከ8ኛው መቶ ክፍለ ዘመን በፊት እንደተመሰረተና በኋላም ከግብፅ በመጡና አቡነ ሐራ በተባሉ ጻድቅ እንደተስፋፋ ይነገራል። ስለዚህ በስንክሳር ላይ የተገለጹት የ40 ሰማዕታት መታሰቢያ ሆኖ ተመስርቶ ሊሆን ይችላል። ለአንተ ይሄው ሊበቃ ይችላል። ከጊዜ በኋላ ቦታው የቅዱሳን አጽም ማረፊያ መሆኑን ታሳቢ በማድረግ ምስካበ ቅዱሳን አርባ ሐራ መድኃኔዓለም ተብሎ ተጠራ። ምስካበ ቅዱሳን ማለት የቅዱሳን ማረፊያ ማለት ነው አሉና ትንሽ አረፍ ብለው እንደገና ቀጠሉ። እና ባለፈው ጀምሬልህ እንደነበረው ሁልጊዜ ወደዚህ ዋሻ በመጣው ቁጥር እጅግ ደስ ይለኛል። ሙታን ቢመስሉም ቅዱሳን ሕያው ናቸው አሉ። አባ እንዲያው ድፍረት ባይሆንብኝ እነማን ናቸው አልኩኝ። እነዚህ የቅዱሱ ኪዳን ቅርስ ጠባቂዎች የነበሩ ባለ ቃል ኪዳን ናቸው አሉኝ። ከፍተኛ መንፈሳዊ ክብር የሚሰጣቸው እንደሆኑ በገጽታቸው ጭምር እያስገነዘቡኝ የቅዱሱ ጽዋ ማለት ሆነው አልኩኝ። አሁን የቅዱሱ ጽዋ አሉና ለዚህ ቃል ኪዳን የታመኑና የተገቡ በመሆናቸው የነፍሳቸውን ጽድቅ ብቻ ሳይሆን እስከ ዳግም ምጽአት ድረስ የከበረ ስጋቸው እንዳይበሰብስ አጽማቸው እንዳይፈርስ በመድኃኔዓለም ቃል የተገባላቸው ናቸው አሉ። አወይ መመረጥ አልኩኝ ከልቤ። ነው እንጂ ልጅህ አሉ አባ። አባታችን ቅዱሱ ጽዋ እዚህ አርባ ሐራ ነው እንዲህ ያለው አልኩ ስፈራ ስቸር። አይ አይደለም አሉ። ታዲያ እንዴት ነው ነገሩ አልኩኝ ግራ በመጋባት። የቅዱሱን ጽዋ አገልግሎት ሲጨርሱ የተመረጠችላቸው ዕለት ስትደርስ በቅዱሱ ጽዋ በተሰዋ መስዋዕት ቆርበው ያርፋሉ። ከዚያ በኋላ ቅዱሱ ጽዋ ካለበት ለረፍታቸው ወደ ተመረጠችው ወደዚች ዋሻ የከበረ ስጋቸው ይመጣል አሉ። እንዴት ነው አስከሬናቸው የሚመጣው አልኩኝ። ከዚህ በታች ባለው ዋሻ አድርጎ እንዲመጣ ይደረጋል አሉ። የፈጣሪ አለ አልኩኝ። አሁን ልጅ ይህች ሀገር ብዙ ያልተነገሩ አስደናቂ ገቢር ተአምራት ይሰራባታል አሉ። አባታችን ቅዱሱ ጽዋ ወደ ኢትዮጵያ እንዴት እንደመጣ እባክዎት ያስረዱኝ አልኳቸው። በጸጥታ ብዙ ከቆዩ በኋላ ሁለት አይነት ታሪኮች አሉ። አንደኛው ጌታችን በተሰቀለ ጊዜ ለንጊኖስ የሚባል ሰው ጎኑን በጦር ወጋው። ደምና ውሃም ተቀላቅሎ ፈሰሰ። በዚህ ጊዜ ሊቀ መላእክት ቅዱስ ዑራኤል በብርሃን ጽዋ ተቀብሎ ዓለሙን በአራቱም ማዕዘናት ረጨው። የደሙን እጣቢ ያረፈበት ቦታ ሁሉ የቤተ ክርስቲያን መትከያ ቦታ እንዲሆን በመንፈስ ቅዱስ ተለየ። ከዚህ በኋላ ቅዱስ ዑራኤል የብርሃኑን ጽዋ በቅድስት ሀገር ኢትዮጵያ በማዕከላዊ ምድር እመጓቆላ ተራሮች ውስጥ እስከ ዓለም ፍጻሜ አኖረው የሚል ነው። በድርሳነ ዑራኤል የተገለጸውና በብዙ ኢትዮጵያውያን ሊቃውንት የሚታወቀውና የሚታመነው ታሪክ ይሄ ነው። ይሁን እንጂ ሌላ ግዘፍ የነሳው የቅዱሱ ጽዋ ታሪክና እውነትም አለን ብለው ዝም አሉ። እኔም በጸጥታ መጠበቂያ ያዝኩ። በወንጌል እንደምናነበው ጌታችንና መድኃኒታችን ኢየሱስ ክርስቶስ የፋሲካ በዓልን ለማክበር ባለ አንድ ደርብ ቤት ላይ እንዲያዘጋጁለት ደቀ መዛሙርቱን አዘዛቸው። እራትም ከበሉ በኋላ ጽዋውን አንስቶ ይህ ስለ ብዙዎች የሚፈሰው የሐዲስ ኪዳን ደሜ ነው፣ ሁላችሁ ከእርሱ ጠጡ አላቸው። በዚያውም ስለ ሞቱና ስለ ትንሣኤው ነገራቸው። ከከበረው የጌታ እራት ምሽት በኋላ 3ቱን ደቀ መዛሙርት ይዞ
ወደ ጌቴሴማኒ ለጸሎት ሄደ። ሐዋርያት እሞታለሁ ስላለ ተረብሸው ነበርና ስለ ቅዱሱ ጽዋ ትኩረት የሰጠ ከመካከላቸው አልነበረም። ይሁን እንጂ ሁልጊዜ በምሽት እየመጣ ከጌታ ዘንድ ይማርና ከቃሉ በረከት ይቀበል የነበረ የአይሁድ ሸንጎ አባል የሆነ የአርማትያሱ ዮሴፍ የሚባል ደግ ሰው ነበር። እንደተለመደው በዚህ ምሽትም ከሐዋርያት ተርታ ባይቀመጥም ተገኝቶ ነበር። እናም ከቅዱሱ ራት በኋላ በጌታ የተመረጠውን ቅዱስ ጽዋ አንስቶ ወደ ቤቱ ወሰደ። የሚገርመው ጌታ በመስቀል ላይ ሲሰቀል ደቀ መዛሙርቱ ሁሉ ሸሽተው ስለነበረ ወደ ጲላጦስ ቀርቦ የጌታን ሥጋ በክብር ለመቅበር የለመነው ይህ ታማኝ ቅዱስ ሰው ነበር። ኒቆዲሞስ ከተባለ ሰው ጋር ከመስቀል አውርደው በንጹሕ በፍታና በአዲስ ከተልባ እግር በተሰራ ጨርቅ በሽቱና በከርቤ ቀብተው ሲገንጹት ከግርፋቱና ከመወጋቱ የተነሳ ከሥጋው የፈሰሰውን ደም በቅዱሱ ጽዋ ተቀበለ። በዚህም ጌታ የተናገረው ትንቢት መፈጸሙን አከበረ። ከዚህ በኋላ ለራሱ ባዘጋጀውና ከአለት ተፈልፍሎ በተሰናዳው መቃብር የጌታን ሥጋ በክብር አሳረፈ። አይሁድም መጀመሪያም ለክርስቶስ በጎ ሐሳብ በማሳየቱና በምስጢር እየሄደ በመማሩ ከዚያም ክርስቶስን አሳልፎ ስለ መስጠት ክፉ ምክራቸው አለመተባበሩ ሳያንሰው የክርስቶስን ሥጋ ከመስቀሉ አውርዶ በራሱ መቃብር በክብር በማሳረፉ አምርረው ተጣሉት፣ ሊገድሉትም ዛቱበት። በዚህ የተነሳ ኢየሩሳሌምን ለቆ ወደ ትውልድ ስፍራው ወደ አርማትያስ ቅዱሱን ጽዋ ይዞ ሸሸ። በዚያም ስለ ክርስቶስ እየመሰከረና እያስተማረ መኖር ጀመረ። ከቅዱሱ ጽዋ በሚወጣው ኃይልና ፈውስም ብዙዎች የክርስቶስ አማኝ ሆነው ተጠመቁ ብለው በረጅሙ ተነፈሱ። ከዚያስ ወደ ኢትዮጵያ እንዴት ሊመጣ ቻለ አልኩ በጉጉት። ጌታ በተወለደ በ34ኛው ዓመት የኢትዮጵያ ንግሥት ባለሥልጣን የነበረው ጃንደረባ ወደ ቅድስት ሀገር ኢየሩሳሌም የተለመደ አምልኮትና ስግደት ለመፈጸም ተጓዘ። በመጽሐፍ ቅዱስ በሐዋርያት ሥራ እንደተገለጸው በመንፈስ ቅዱስ አነሳሽነት ፊልጶስ በተባለው ሐዋርያ አማካኝነት በትንቢተ ኢሳይያስ እንደተጻፈው ነገረ ክርስቶስን ተረድቶ አምኖ በጋዛ ሰርጥ ተጠመቀ። ይህ ቅዱስ ኢትዮጵያዊ ወደ ሀገሩ ተመልሶ የምስራቹን በመንገር ክርስትናን ለኢትዮጵያ አስተዋወቀ። ይህ ሰው በክርስቶስ ነገረ ስቅለት በመመሰጡና ራሱን ለክርስቲያናዊ ተልእኮ መለየት በመፈለጉ ከስልጣኑ እንዲሰናበት ጥያቄ አቀረበ። ንግሥቲቱም ጥያቄውን ተቀብላ እንዲህ አለችው፣ አንተ የተባረክ አገልጋይ ሆይ አሁንም ወደ ኢየሩሳሌም ሂድ። በዚያም ለሀገራችን በረከት ለሕዝባችን ምስክር የሚሆን የክርስቶስ የመወለዱ የማስተማሩ የመሞቱና የመነሳቱ ምልክት የሚሆን አንዳች ነገር ይዘህ ተመለስ። በብሉይ ኪዳን ታቦተ ጽዮንን እንድንጠብቅ የመረጠንና የፈቀደልን አምላክ በአዲስ ኪዳን ዘመንም በረከት አይነሳንምና አለችው። ጃንደረባውም የንግሥቲቱን ልብ የሚነካ ትእዛዝ ተቀብሎ ወደ ኢየሩሳሌም ተጓዘ። ነገረ ክርስቶስንና ሚስጥረ ሥጋዌን በአግባቡ ተማረ። በዚያውም የቅዱሱን ጽዋ ተአምራት ሰማና ወደ ኬብሮን አቀና። ይሁን እንጂ አይሁድ ተአምራቱን ሰምተው በመቆጣታቸው ዮሴፍ ኬብሮንን ለቆ ወደ ሶሪያ ተሰዶ ነበርና ከብዙ ድካም በኋላ በሶሪያ ታላቁን ሰው ማግኘት ቻለ። ታላቁን ሰው ዮሴፍን ለ5 ዓመታት ያህል በአገልግሎት እያገዘ ቆየ። በቆይታውም ዓለም ጠፍታ ቀርታለች ብሎ ያመነውን ታቦተ ጽዮንን በእምነትና በሚስጥር ጠብቃ ከምትኖር ሀገር እንደመጣ እርሱም በክርስቶስ እንዴት አምኖ እንደተጠመቀ ከዚያም አልፎ የአገሩ ሰዎች ያለምንም ሁከትና ማመንታት ክርስቶስን አምነው መቀበላቸውንና አሁንም ወደዚህ የመጣው በንግሥቲቱ መልካም ፍቃድ ለላቀ የክርስቶስ በረከት እንደሆነ ስለገለጸለት በዮሴፍ ዘንድ ከፍተኛ ሞገስና መታመንን አተረፈ። ታላቁ ሰው ዮሴፍ ዕድሜው እየገፋና የአይሁድም የማሳደድ እጅ እየረዘመ ሲሄድ ለኢትዮጵያው ጃንደረባ እንዲህ አለው፣ ሕዝብህ ሳያዩ የሚያምኑ ብፁዓን ናቸው ብሎ ክርስቶስ የተናገረለት ታላቅ ሕዝብ ነው። ለእስራኤል አምላክ የታመነ የተስፋውን ቃልም ከአምሳል እስከ መርገፉ የጠበቀ ነው። አንተም የልብህ ንጽሕናና እምነትህ በመንፈስ ቅዱስ የተመሰከረልህ። ከአንተና ከሕዝብ በስተቀር ይህንን ቅዱስ ቅርስ ለመቀበልና ለመጠበቅ ማን የተገባ ይሆናል? የጌታዬ የኢየሱስ ክርስቶስ ፍቅርና ሰላም ይብዛልህ። ይህንን የከበረ ቅዱስ ቅርስ ለሕዝብህ
የእምነት ውጤት፣ የጸጋ ምልክት፣ የሐዲስ ኪዳን ምስክር ይሆን ዘንድ ወደ ሀገሪ ዘንድ ትሄድ የእግዚአብሔር ፍቃድ ሆኗል ካለ በኋላ መርቆና ጸልዮ ጽዋውንም በሚስጥር አስይዞ ሰደደው ብለው በረጅሙ ተነፈሱ። የአባ ድሪልን ቃላት ትርጉም ለማወቅ ፕሮፌሰር ዴቪድን ባገኘዋቸው ጊዜ ስለ ቅዱሱ ጽዋ ታሪክና አጠፋፍ በዝርዝር ነግረውኝ ነበር። በእርሳቸው ገለጻ መሠረት ከዮሴፍ ጋር የተያያዘውና እስከ ኬብሮን አርማትያስ ያለው ታሪክ ከሞላ ጎደል አባ አክሊሉ ከተረኩልኝ ጋር በጣም ተመሳሳይ ነው። ይሁን እንጂ ከኬብሮን በኋላ የአይሁድ ተጽዕኖ ሲበዛ በወቅቱ የዮሴፍ ሀገረ ስብከት ተብላ ወደምትታወቀው ወደ እንግሊዝ በተከታዮቹ አማካኝነት በሚስጥር በጀልባ እንደላከውና ከዚያ በኋላ የት እንደደረሰ እንደማይታወቅ እንዲሁም በሌላ መላምት ደግሞ ፈረንሳይ ማርሴይ አካባቢ በአንድ ወቅት እንደታየና ከዚያ በኋላ እንደተሰወረ እንጂ ወደ አፍሪካ ኢትዮጵያ ሄዷል የሚል እምነትና መላምት እንደሌለ ፕሮፌሰሩ የነገሩኝንና ምልክቱ በኢትዮጵያ መታየቱ እንዳስደነቃቸው የገለጹልኝ ትዝ አለኝ። አባታችን በውጭው ዓለም ያሉ የታሪክ ምሁራን ቅዱሱን ጽዋ ዮሴፍ ከኬብሮን ወደ እንግሊዝ እንደላከውና በዚያው ጠፍቶ እንደቀረ ነው የሚያምኑት። ወደ ኢትዮጵያ መምጣቱ በፍጹም አይታወቅም፣ የሚታመንም አይመስልም አልኳቸው። አባ ፈገግ ብለው በተረጋጋ ስሜት እንዲህ አሉ። ታሪኩን የነገርኩ ስለጠየቀኝ እንጂ አንተንም ሆነ ሌሎችን ለማሳመን አይደለም። ሕሊና የፈቀደውን መቀበል ያንተ ፋንታ ነው አሉኝ። ይቅር በሉኝ አባ፣ እንዲያው በዓለሙ የሚታመነውን ለመናገር ነው እንጂ ተጠራጥሬ አይደለም። ይልቁንስ ከዚያ በኋላ ምን ሆነ? እንደ ነገርኩ ጃንደረባውም በታላቅ ሃይማኖት ቅዱሱን ቅርስ ተረክቦ ወደ ሀገሩ ወደ ኢትዮጵያ አክሱም መጣ። ከዚያም ወደ ጣና ሐይቅ መጥቶ ቆየ። ከብዙ ጊዜ ቆይታ በኋላ አባቶች የቅዱስ ዑራኤልን ፍኖት በራእይ በመረዳታቸው ጉባኤ ተሰርቶ የቅዱሱ ቅርስ ማረፊያ ማዕከላዊ ምድር ወደ ሆነችው መንዝ እንዲሆን ወሰኑ። መንዝ ማለት ነዝሃ ከሚለው የግዕዝ ግስ የወጣ ሲሆን ትርጉሙም ረጨ ማለት ነው። ስም ሲሆን ደግሞ መንዝህ ወይም መርጨት ይሆናል። በሂደት ህን አስቀርቶ መንዝ የተባለ ለዚህ ነው። ይህ እንግዲህ ሲጠቃለል ደሙ የተረጨበት ምድር ማለት ነው። በዚሁ መሰረት ከጣና ዳር በስተ ሰሜን ከሚኖሩ ነዋሪዎች ተመርጠው በሶስት ወገን ተከፍለው የቅዱሱ ቅርስ ጠባቂ የሆኑ ዘንድ አጅበው ወደዚህ መጡ። የሶስቱ ወገን መሪዎችም ወንድማማቾቹ ላሎ፣ ማማና ጌራ ይባሉ ስለነበር በአሰፋፈራቸው አንጻር ላሎ ምድር፣ ማማ ምድርና ጌራ ምድር ተብሎ መንዝንም አቅንተው ቅዱሱን ቅርስም ጠብቀው እስካሁን አቆዩ ብለው ሲጨርሱ የዚህ ታላቅ ሰው ኢትዮጵያዊ ጃንደረባ ታሪክ ግን በቤተ ክርስቲያንም ሆነ በአገር ደረጃ በሚገባው መጠን ተመዝግቦ ክብር ተሰጥቶታል ብለው ያምናሉ አልኳቸው በቁጭት። አየህ የኔ ልጅ፣ ይህ ሰው የአዲስ ኪዳን እምነታችን ታሪክ የማዕዘን ድንጋይ ነበር። በመጽሐፍ ቅዱስ ባለው ታሪካችን ደግሞ የአጥቢያ ኮከብ ነው። ትልቁ ችግራችን የኋለኛውን ለማግዘፍ ስንል የፊተኛውን ስለምንረሳ ነው። ለምን የእርሱን እውነት በ300 ዓመት ጎትተን ኢትዮጵያ ክርስትናን የተቀበለችው በ4ኛው ክፍለ ዘመን ነው እንደሚባል አይገባኝም። የሆነው ሆኖ ይህ ሰው ከመሰረቶቻችን መካከል ዋናው ሆኖ ገድሉ ተጽፎለታል አሉ። ስለ ኢትዮጵያዊ ጃንደረባ የተጻፈ ገድል በቤተ ክርስቲያን ሰምቼም አጋጥሞኝ አያውቅም አልኳቸው። አሁን ልክ ነህ፣ በብዙ ቦታ የለም። አንተ ግን ስለዚህ ቅዱስ ሰው የበለጠ ማወቅ ከፈለግ ቦታውን ልነግር እችላለሁ ብለው ፈገግ አሉ። አሁን ባይሆንም በሌላ ጊዜ ሄጄ ታሪኩን በደንብ ማጥናት እፈልጋለሁና እባክዎትን ይንገሩኝ አልኳቸው። ቦታው አሉና በጌምድር ውስጥ አንድ አቤት ከሚባል አገር ግሸና ተክለ ሃይማኖት ከሚባል ደብር ታገኘዋለህ። በዚያውም የምትደነቅባቸውን ሌሎች ቅርሶችንም ታያለህ አሉኝ።
ታላቁን ሰው ኢትዮጵያዊውን ጃንደረባ በአእምሮዬ እያመላለስኩ በሐሳብ ጭልጥ አልኩና በምናቤ በሀገር ሀብት ላይ ታምኖ የተሾመ በጅሮንድ ሌሎችን ለማገልገል ጃንደረባ የሆነ ለማመን ቅርብ የሆነ ንጹሕ ልብ የታደለ ከወቅታዊው የዓለም እውነት ጋር ቀድሞ ወገኑን ያስተዋወቀ አንጋፋ ዲፕሎማት በታላቁ መጽሐፍ የሀገሩንና የራሱን ስም መትከል የቻለ የማይደበዝዝ ታሪክ ባለቤት ሆኖ ሳለ ምን ነው በወገኖቹ ዘንድ ታሪኩ የተረሳ ሆነ የሚል ቁጭት አደረብኝ። አባታችን አሁን ለምንና እንዴት ሶርያዊው አባድሪል ወደ ኢትዮጵያ እንደመጣ እንዲሁም ግብፃዊው ጻድቅ አቡነ ሐራ ለምን ይህን ቦታ እንደመረጡ ግልጽ ሆነልኝ። እነዚህ ሰዎች ስለ ቅዱሱ ጽዋ በቂ መረጃ የነበራቸው ናቸው አልኳቸው። ታሪክን በትዕግስት ከመረመሩት እንደ መስታወት ሁሉን በግልጽ ያሳያል አሉኝና በመካከላችን ዝምታ ሰፈነ። እንግሊዛዊው ጋዜጠኛና ደራሲ ግራሃም ሃንኮክ ዘ ሳይን ኢን ዘ ሲል በሚል ያሳተመው መጽሐፍ ታወሰኝና የሆነ ቦታ ላይ እርሱ በተሳሳተ ትርጉም የወሰደው ቢሆንም አባ አክሊሉ የገለጹት ቅዱሱ ጽዋ ወደ ኢትዮጵያ መምጣት ታሪክ ግሩም ማስረጃ እንደነበር አመንኩ። ግራሃም ሃንኮክ በመጽሐፉ ፈረንሳይ ውስጥ ሻርተር በምትባል ከተማ በ12ኛውና በ13ኛው መቶ ክፍለ ዘመን በአዲስ መልክ በታደሰና በቅድስት ድንግል ማርያም ስም የታነጸ ካቴድራልን እንደ ጎበኘ ይገልጻል። በዚህ ቤተ መቅደስ ውስጣዊ ክፍል በሁለት አቅጣጫ የንግሥተ ሳባን ሐውልት እንደተመለከተና በተለይ አንደኛው ሐውልት ላይ ከእግሮቿ ስር የሚታይ አፍሪካዊ መሰል ሰው ነበር ይልና በጎብኚዎች መመሪያ ላይ ደግሞ አፍሪካዊ አገልጋይ ወይም ኢትዮጵያዊ ባሪያ ይለዋል ይላል። ከዚህ ሐውልት ባሻጋሪ መልከ ጼዴቅ ከቀኝ እጁ በታች ጽንሐህ በግራ እጁ ደግሞ መያዣው ቀጠን ረዘም ያለ ጽዋ ይዞ ተስሏል። በውስጡ ግን ፈሳሽ ሳይሆን አምድ ይዟል ይልና በመልከ ጼዴቅ ሐውልትና በንግሥተ ሳባ ሐውልት መካከል ሰረገላ ወደ ንግሥት ሳባ አቅጣጫ ሲጓዝ ይታያል ይላል። ግራሃም ሃንኮክ ይህንን አገጣጥሞና ከክብረ ነገሥት ጋር አያይዞ ጽላተ ሙሴ ከእስራኤል ወደ ኢትዮጵያ ለመምጣቱ የመነሻ መላምት አድርጎ በመጽሐፉ ላይ አቅርቦታል። ታቦተ ጽዮን በኢትዮጵያ ለመገኘቷ ጠንካራ ማረጋገጫ እንዳለ ቢታመንም ከላይ የቀረበው ማስረጃ ግን ቅዱሱ ጽዋ ወደ ኢትዮጵያ መምጣቱን በግልጽ የሚያስረዳ እንጂ ግራሃም ሃንኮክ እንደተረዳው ለታቦተ ጽዮን የሚሆን አይመስልም። መልከ ጼዴቅ የሚታወቀው ከስንዴና ከወይን መሥዋዕትን በማቅረብ የክርስቶስ ምሳሌ ሆኖ ነው። በመሆኑም መልከ ጼዴቅ የያዘው ጽዋ ከታቦተ ጽዮን ይልቅ በቀጥታ ለሐዲስ ኪዳኑ ጽዋ የቀረበ ይመስላል። የሚገርመው ሐውልቱን ከሚያሳየው ፎቶ ስር ደግሞ መልከ ጼዴቅ ጽዋውን ጨብጧል፣ በውስጡም ድንጋይ አለው። ከዚህም ጋር የወልፍራም ቮንን ግጥም ማገናኘት ይቻላል። እርሱም ቅዱስ ጽዋ የተባለው ድንጋይ ነው ተብሎ የተጻፈ የስዕሉ መግለጫ መኖሩ ነው። በብዙ ምሁራን የሚታመነው የወልፍራም ፓርዜቪል ድርሰት ስለ ቅዱሱ ጽዋ እንጂ ስለ ታቦተ ጽዮን ይናገራል ተብሎ አይታመንም። በሌላ በኩል አፍሪካዊ አገልጋይ ወይም ኢትዮጵያዊ ባሪያ ተብሎ በዚያን ዘመን ሊጠቀስ የሚችል ከኢትዮጵያዊው ጃንደረባ ውጪ ማን ሊሆን ይችላል? በእኔ ግምት ግራሃም ሃንኮክ ስለ ቅዱሱ ጽዋ በኢትዮጵያ መገኘት ፍንጭ ኑሮት ቢሆን ኑሮ ማስረጃዎቹና ጉዞዎቹ በሙሉ በአንድ ድንጋይ ሁለት ወፍ ያስመቱት ነበር። ሁለቱም አስደናቂ የዓለም ቅርሶች በኢትዮጵያ መገኘታቸውን ማወቅ። በመሆኑም ፕሮፌሰር ዴቪድ ፓርዚቫል ስለሚባለው የወልፍራም ሥራ የገለጹልኝና እኔም ያነበብኩት ትዝ አለኝና አፌን ከፍቼ ቀረው። ወልፍራም ቮን ኤክሰንባህ በ12ኛው ክፍለ ዘመን የነበረ ጀርመናዊ ባለቅኔ ሲሆን
ፓርዚቫል የተባለ ዓለም አቀፍ ዕውቅናን ያተረፈ ምስጢራዊ ድርሰት አለው። የድርሰቱ ማዕከላዊ ጭብጥ ደግሞ ስለ ቅዱሱ ጽዋ ኃይልና እሱን ፈልጎ ስለ ማግኘት ነበር። አንድ አውሮፓዊ መስፍን ከጥቁር ንግሥትና ከአንድ ነጭ ሴት የተወለዱ ልጆች እንዳሉትና ከሁለቱ ልጆች መካከል ከአውሮፓዊ ሴት የተወለደው ፓርዚቫል ቅዱሱን ጽዋ እንዳገኘው ይተርካል። ይህም በተመለከተ ፕሮፌሰር ዴቪድ እንዲህ ብለው ነበር። በዚህ ቅኔ ውስጥ ያለው ቁም ነገር ከአውሮፓዊው መስፍንና ከጥቁር ንግሥት የተወለደው ወጣት የፍለጋው ተካፋይ መሆኑን ነው እንጂ ነጩ ፓርዚቫል ቅዱሱን ጽዋ እንዳገኘ መተረኩ የዘመኑን የአውሮፓ መሳፍንትንና የሃይማኖት መሪዎችን ለማስደሰት ብቻ ይሆናል በማለት ብዙዎች ይጠራጠሩታል። እኔን ያስደነቀኝ ግን በወልፍራም ቅኔ ውስጥ እንዲህ የሚል መኖሩ ነው። ቅዱሱን ጽዋ ለመመልከት የታደለ ሰው ታሞም ቢሆን ይድናል፣ በዛች ሳምንት አይሞትምና የቻለውን ያክል ዘመን ጽዋዋን ቢመለከታት የፊቱ ጸዳል ሳይቀየር እንደ ልጅነቱ እንደ ለመለመ ይኖራል ይልና ድንጋይ የተባለው ቅዱሱ ጽዋ የሰውን ልጅ አጥንትና ሥጋ ከመበስበስ ታድጎ ለምለም ያደርገዋል ይላል። የፈጣሪ ያለህ በዋሻው ውስጥ የተከማቹት ያልፈረሱ አስከሬኖች ምስጢርም ከቅዱሱ ጽዋ በሚወጣው ኃይል ነው ማለት ነው አልኩኝና አባ አልኩኝ በሙሉ ስሜት ወደ እርሳቸው በንብርክኬ ቀርቤ እጆቼን ጉልበታቸው ላይ አሳርፌ። ምን ሆንክ አሉኝ በመገረም። ይህ ግዘፍ የነሳው ቅዱስ ጽዋ እመጓቆላ ነው አይደል ያለው አልኳቸው። ፈገግ አሉና በል ተነስ ወደ ላይ እንውጣና እህል መሳይ ቅመስ ብለውኝ ብድግ አሉ። እንደተለመደው ጥያቄን መሸሻቸው ነበር። አንዳንዴ ከትዕግስቴ በላይ ይሆኑብኛል። ሆኖም ውስጤ በጣም እየተነጫነጨ ተከተልኳቸው። ምዕመናን ልጆቻቸው የሚበላ ነገር በየዕለቱ እያመጡላቸው ስለነበረ እህል ውሃ ሞልቷል። እሱን ከተመገብን በኋላ አባ ሐሳብ በማስቀየስ ስልት የባጤ ቆጡን ያወሩኝ ጀመር። ስናወራ ውለን መሽቶ ጉባኤ ተጀመረ። ጉባኤ አልቆ ወደ መኝታ ስናመራ እንደተለመደው ጥያቄን ለመሸሽ በጸሎት ከመጠመዳቸው በፊት ፍላጎቴን በግልጽ ነግሬ ልጋፈጣቸው ወሰንኩ። አባታችን እኔ እኮ ብዬ እንደ ማቅማማት ካልኩ በኋላ እኔ እኮ በእናንተ በአባቶች አነሳሽነት ባገኘኋቸው ምልክቶች በመመራት ቅዱሱን ጽዋ ፍለጋ ነው የመጣሁት አልኳቸው። ትንሽ ዝም ብለው ከቆዩ በኋላ አሁን ተረድቻለሁ አሉ። እንግዲያውስ አባቴ ቅዱሱን ጽዋ ማየት እፈልጋለሁ። አሁን ብዙዎች ሊያዩት ይፈልጋሉ። እባክዎትን አባቴ ያረፈበት ቦታ ይውሰዱኝ ወይም ቦታውን እንዳውቅ ያግዙኝ። ያንን እንኳን ላደርግ አልችልም አሉኝ ፍርጥም ብለው። ለምን? ስለማይቻለኝ ነው ልጄ፣ አትቀየመኝ። ለምን አልቀየምም? ከመቀየም በላይ አዝንቦታለሁ እንጂ። ተረጋግቼ የምኖረውን ሰው ጉጉት በሚፈጥር ግራ አማርኛ የእርስዎ ባልንጀሮች በሆኑ አባቶች ተጠራው። ምንም ቢሆን የገዳም አባቶች ናቸው ብዬ አክብሬ ሄድኩ። ያገኘሁት ግን ትንሽ ፍንጭ እየተሰጠው በሚስጥር ቁልፍ ፍለጋ መዳከርን ነው። ከጎጃም እስከ ወሎ ተንከራተትኩ። አሁን ደግሞ ሸዋ መጣሁ። በመሃሉም ትርጉም ፍለጋ አሜሪካ ድረስ ሄድኩ። ምናልባት እንዳውቀው ፈልጋችሁ ከሆነ በግልጽ ቢነግሩኝ፣ ቅዠት ከሆነም ወደ ኑሮዬ ብመለስ አልኳቸው መረር ብዬ። እውነት ነው የጠራንህ በረከትን በእምነት እንድትቀበል ወዲህም የትውልዱን ሕመም እንድታውቅ ነው። አንተ ደግሞ ሁሉን የማወቅ ጉጉትና ወረት የሚንጠው የዚህ ትውልድ ናሙና ነህና ትጠራና ትማር ዘንድ ይገባህ ነበር አሉኝ። ፍላጎታችሁ ትምህርት መስጠት ከሆነ ታዲያ ይህን ያክል ምስጢራዊ ማድረግ ለምን አስፈለገ? ሁሉን ነገር ትውልዱ ቢያውቀው ምን አለ? ታሪኩን ምስጢር፣ መድኃኒቱን ምስጢር፣ ቅርሱን ሁሉ ምስጢር ማድረግ ምን ይጠቅማል? እኛስ የክርስቶስ ፍቅር የለንም? የቃል ኪዳኑ በረከት አይገባንም? እጅግ ምስጢራዊ ከመሆናችሁ የተነሳ ከትውልዱ ጋር የሚያገናኝ የቅብብሎች ድንጋይ መስራት አልቻላችሁም።
እንደኔ ያለውም በከተማችን በቅርብ ካሉት ካህናትና አገልጋዮች ጋር ብቻ እየተጋጨና እየተፋጨ እያማና እየናቀ እንዲኖር ፈረዳችሁበት። እውነት ከሆነ ይህ ብቻ እንኳን እናንተን አያስጠይቃችሁም? አልኩ በምሬት። አየህ አሉ ሲቃ በተሞላበት ድምጸት። የንግግራቸውን አጀማመር ሁኔታ ስሰማ ግን የተኛን አንበሳ የመቀስቀስ ያክል ቀይ መስመር እንዳለፉ ገባኝ። ቢሆንም ምርጫ አልነበረኝም። ሰማህ አሉ። በአፍላ ትጀምራላችሁ፣ በወረት ትተውታላችሁ። ያወቃችሁትን ትረሳላችሁ፣ ያላወቃችሁትን ለማወቅ ትጥራላችሁ። የያዛችሁትን ትረግጣላችሁ፣ የረገጣችሁትን ትይዛላችሁ። ምኞታችሁ ልክ የለውም፣ አምሮታችሁ ብዙ ነው። ያማራችሁን ስታገኙ ወዲያው ይሰለቻችኋል። ተው የተባላችሁትን ትሽራላችሁ፣ የተከለከላችሁትን ትደፍራላችሁ፣ የተፈቀደላችሁን ችላ ትሉታላችሁ። ቤተ መቅደስ እንዳትገቡ ብትከለከሉ ወደፊት ቤተ መቅደሱን በመስታወት ሰርታችሁ መቅደስ ባትገቡም እንኳን ሁሉን ከውጩ ናችሁ ማየት ትፈልጋላችሁ። ሁሉን ማወቅ ትፈልጋላችሁ፣ በአንዱም ግን አትጠቀሙበትም። ሁሉ አላችሁ፣ ግን ባዷችሁን ናችሁ። ሃይማኖት እንጂ እምነት የላችሁም። ቀጠሉ አባ። ሰውነታቸው እንደ ቅኔ ዘራፊ በስሜት ይናጣል። መድኃኒት ነው ያልከው? መቀመሚያውን ነግሬህ ማርከሻውን ሳልገልጥልህ መጀመሪያውን ብቻ ሞጭ ልፈትተኝ ትሄዳለህ። ጥበብን ሀግዝ ብዬ ላስተምርህ ብሞክር መንደር ውስጥ በቃረምካት እውቀት ተመክተ በመሰልቸት ሆሳብ ብለህ ቀድመህ ትዘጋዋለህ። የግል ታሪካችሁ ቢታይ ወጥነት የጎደለው ከዚህም ከዚያም የተልከፈከፈ የተማሪ ኮፋዳ ውስጥ ያለህል ይመስላል። ተምራችሁ እውቀት ስታገኙ፣ ሰርታችሁ ሀብት ስታፈሩ፣ ከላይ የሆናችሁበትን ሀገር ለቃችሁ ሰፋ ወዳለው እንሂድ ብላችሁ እንደገና ከታች ትጀምራላችሁ፣ ትቀጥላላችሁ። በመጨረሻ ከጀመራችሁበት ትገኛላችሁ። ቸኩላችሁ ትወስናላችሁ፣ ወዲያው ትጸጸታላችሁ። በጽኑ ታማችኋል። ከታሪክ ፍቅርንና ልማትን ሳይሆን ጥላቻንና ጥፋትን ለይታችሁ ትቆፍራላችሁ። ከዚያም ቀጥላችሁ የከበረ ማዕድን እንዳወጣችሁ ሁሉ በኩራት ደረታችሁን ነፍታችሁ ሳትመርጡ ሁሉም በአደባባይ ትዘሩታላችሁ። እናም ወደ ኋላ ስለ ታሪካችሁና ስለ ቅርሳችሁ ባሰባችሁ ቁጥር ፍርሃትና ኀፍረት ይሰማችኋል። ስለሆነም ከኋላ ታሪካችሁና ክብራችሁ እየራቃችሁ መጣችሁ። የአሸናፊነትና የተሸናፊነትን ትርጉም በአንድ ላይ የያዙ ሐውልቶችን ታቆማላችሁ። ለግልጽነትና ለነጻነት እያላችሁ በምታደርጉት ሽኩቻ እርቃን ወደ መሆን ወረዳችሁ። ቅቤ ላይ ወጣችሁ ትናጣላችሁ። በዚህ ዓለም ጥድፊያ ታማችኋል። ሀገራችሁን ትንቃላችሁ። ጥላችሁ ለመሄድ ትፈልጋላችሁ። ከሄዳችሁ በኋላ ደግሞ አፍታ ሳትቆዩ ሀገሬ ናፈቀኝ ትላላችሁ። በቁማችሁ የናቃችሁትን የሀገራችሁን አፈር በሞታችሁ ልትለብሱት ትናፍቃላችሁ። ለሀገሬ አፈር አብቃይ ብላችሁ በድናችሁን ልካችሁ የወገኖቻችሁን ልብ ትሰብራላችሁ። ግብዝነታችሁ መጠን የለውም። ሁለት ሀገር እንዲኖራችሁ ትፈልጋላችሁ። አንዱን በደም ሌላኛውን በመታወቂያ ታስባላችሁ። ከአንዱም ግን በአግባቡ አትኖሩም። ዘመናችሁም በምልልስና በመዋተት ያልቃል። ምን እንደምትፈልጉ አታውቁም። እናም ፍለጋችሁ አያልቅም። በዚህ የተነሳ ሚስጥር ለመካፈል ቅርስ ለመረከብ የሚያስችል ስብዕና አልገነባችሁም። እኛ የመገናኛውን ድልድይ ስላልሰራንና ከእናንተ ስለራቅን ሳይሆን ስለማታዩት ወይም ማየት ስለማትፈልጉ፣ አለበለዚያም እንደ ልብ ወለድ ገጸ ባህሪ የራሳችሁን ያሸበረቀ አስረካቢ ፈጥራችሁ እውኑን ሳይሆን ምናባችሁን መረከብ ፈልጋችሁ ስለምታጡት ነው። እኛ ደግሞ እናንተ ታዩን ዘንድ አላሸበረቅንም፣ ማሸብረቅ አንፈልግም። በዚህ ምክንያት ለእናንተ ሚስጥር ለመንገር ቅርስ ለማውረስ እጅግ ከባድ ሆኗል። እኛ አባቶቻችንን እናምናለን፣ በእነርሱም ደስ ይለናል። የነገሩንን ተቀብለን ቃል ኪዳናቸውን ጠብቀን እንኖራለን። ጽላተ ሙሴ አክሱም ጽዮን እንዳለች ሲነግሩን መጋረጃ ገልጠን ሳጥን ከፍተን እናያላለን። ጌታ የተሰቀለበት የግማደ መስቀሉ ክፋይ ግሸን ማርያም አለ ሲሉን ቆፍረን አውጥተን እንመልከት አላልንም። ቅዱሱ ጽዋ መንዝ ውስጥ አለ ሲሉንም ዋሻ እናስስ አላልንም። አባቶቻችንን አምነን
ሀገራችን የበረከት ምድር መሆኗን ተረድተን የጌታችንን የጸጋ ስጦታ ተቀብለን በእምነት እንኖራለን። ምንም የለንም፣ ሁሉ ግን የኛ ነው። ድሆች ብንባልም ባለጸጎችም ነን። የተራቆትን ብንመስልም የጸጋ ልብስ አለን። ሐዘንተኞች ብንመስልም ደስተኞች ነን። ስለ ሀገራችን መባረክ፣ ቅድስት ሀገር መሆን፣ ቅዱስ ቅርስ በእጃችን እንዳለ ዓለም እንዲያረጋግጥልን አንፈልግም። የሌለንን አለን፣ ያልተሰጠንን ተቀበልን ብለን የምንኮፈስ ግብዞችም አይደለንም። የሌለን ነገር ለመጠበቅና ለመታመን ስንል ስጋችንን እየጎሰምን በገዳም ለመኖር የምንወስን ጅሎችም አይደለንም። በንግግሬ ብርታት የእርሳቸውን ሕሊና አሸንፌ የምፈልገውን ለማግኘት ብዬ በተናገርኩት መልስ ምክንያት ሳላስበው ከእርሳቸው የወጣው የንግግር ጎራዴ አእምሮዬን ይሸረካክተው ጀመር። የሚናገሩት ነገር በሙሉ እውነት በመሆኑ የምሟገትበት አቅም አልነበረኝም። ነባራዊ ሐቅ ነውና በራስ መተማመንን ተላብሰን ድህነታችንን አሸንፈን በዓለም አደባባይ ላይ ቀና ብለን የሀገራችንን ቅርሶች በአግባቡ ጠብቀን የውጭውን ዓለም አማለን ወደ ሀገራችን መሳብ አልቻልንም። ብርቅየዋን ቅርስ ሉሲን እንኳን አሜሪካ ድረስ የወሰድን ጎብኚ ወደ ቅርስ ይመጣል እንጂ ቅርስ ወደ ጎብኚ ሂዶ የማያውቀውን አዲስ ደካማ ልምድ ያስመዘገብን ሆነናል። ስለ ግል ኑሯችን ብቻ የምንኳትን ምስኪኖች ነን። የራሴ ሕይወት ምስክር ነው። ቀዳዳ በርሚል የመሙላት ጥድፊያ መሆኑን አውቃለሁና የኔ ሕሊና የኀፍረት ካባውን ለብሶ ቢመለስም አባ ግን ንግግራቸውን ቀጥለዋል። አንተ ደግሞ ፍለጋው የማያልቀው የዚህ ትውልድ ናሙና ነህና አምነህ ሂድ ብለህ አትቀበለኝም። እንደ ቶማስ በዓይንህ ካላየህ በእጅህ ካልዳሰስከው አትረካም። የትውልዱ ሕመም ይህ ነው። አንተም የዚህ ሕመም ተጠቂ ትውልድ ምሳሌ ነህና ጫፉን ነግረንህ በእምነት እንድትኖር ችላ ብንልህ እንኳን ፈልፍለህ ለማወቅ ትዳክራለህ። ያወቅከውን ደግሞ ትዘራዋለህ። አንተ የትውልዱ ጥሩ ናሙና ነህ። አንተን ሊያቆምህ የሚችለው የመንገዱ ማለቅ ብቻ ነው። ሩቅ መንገደኛ የሚያቆመው አንድም መንገዱ ሲያልቅ፣ አለበለዚያ መንገደኛው ራሱ ሲያልቅ ነውና። አባ በአጭሩ የሚመለሱ አይመስልም። እንደ ጥሩ ተኳሽ ኢላማቸውን እያጠበቡ ይቀጠቅጡኝ ይዘዋል። አንተ የተጓዝከውን ገና ብዙዎች ይጓዙታል። ያወቅከውንና የደረስክበትንም መጽሐፍ ስለማይቀር ያንን ተከትለው ብዙዎች ይጓዛሉ። ግን ልብ በል፣ ብታገኙትም አታምኑ። እርሱ ራሱ ለመሆኑ ምን ማረጋገጫ አለ ትላላችሁ? አንተ በነገርካቸው መሰረት ሌሎች ካላመኑልህ ደግሞ አንተም እምነት ይከዳሃል። ራሳችሁንና የራሳችሁን እውነት የምታረጋግጡት በምዕራቡ ዓለም መለኪያ ብቻ ነውና። አሁን አንተ እንደገመትከው ቅዱሱ ጽዋ በመጓቆላ ውስጥ ይኖራል። በመንፈስ ቅዱስ የተመረጠችውን የቅዱሱን ጽዋ ማረፊያ ቅድስት ቦታ የት እንደሆነች ባውቅም አንተን መርቼ ለመውሰድ ስልጣንም ፍቃድም የለኝም። መንገድህን ልዘጋብ ግን ፍቃድ አይደለም። እንደ ቅዱስ አድሪል በድካምህና በመሻትህ ትደርስበት ይሆናል ወይም አትደርስበት ይሆናል። ሁሉ በእግዚአብሔር ፍቃድ ይሆናልና በጧት ተነስተህ ወደ ዋሻው ውረድ። ከዋሻው ውስጥ ካሉት ቅዱሳን አጽሞች መካከል ፍለጋህን የሚረዳ ምልክት ታገኝ ይሆናል። እርሱን ይዘህ ወደ መጓቆላ ውረድ። ድፍረት ካለህም ከቅዱሳኑ መካን በታች ባለው በዋሻ ውስጥ መንገድ መጓዝ ትችላለህ። ደህና እደር አሉኝ። ሳላውቀው እምባዬ እንደ ሐምሌ ዝናብ ጉንጬን አልፎ ደረቴ ላይ ፈሶ ነበር። እመጓ አለማየሁ ዋሴ